ዳጊ በሄመንና በዳኒ ስለተናደደ ጠጥቶ በጣም ሰክሮ ነበር ቤት የገባው። እናም ቤት ሲገባ ግን ያደረገው ነገር እናም ነፂን ሲያገኛት ነበረ የማይሆን ነገርና እንዲሁም የማይገባ ነገር ያደረገው። እናም ከእንቅልፉ ሲነቃ ግን በጣም ነበር የደነገጠው። እስከዛሬ ድረስ ነፂን ባልና ሚስት ነው ይኑሩ እንጂ አብረው አያድሩም ወይም ደግሞ አብረው ተኝተው ማያውቁ። ዛሬ ግን የሆነ ስህተት ተፈጠረ እና በጣም የደነግጥና ቆይ ግን ነፂ ምንድን የተፈጠረው ይላታል። በቃ የተፈጠረው ተፈጥሯል ብላም ነፂም በጣም ደስ ይላታል። ነፂ ስትፈልገው የነበረችው ይህን ነበረ። ዛሬ ደግሞ ስለተሳካላት በጣም ደስ ብሎታል። ዳጊም በጣም ነው የተናደደው። ምክንያቱም ደግሞ ሄመን ውጭ ማንንም ማየት አይፈልግም ነበር። ሄመንና ዳኒ አንድ ላይ ሆነውም ወይም ደግሞ ሊጋቡ እንደወሰኑ ይህን ሲሰማ ነበር በጣም ተናዶ መጠጣት የጀመረው። እሱም ጠጥቶ ሰክሮ ሲገባ ራሱን የማያውቅም ነበረ። እናቱና እንዲሁም ነፂ ሲጠብቁት እንደነበረም እሱም ከገባ በኋላ ከነፂ ጋር የማይሆን ነገር ተፈጠረ። በዚህ በጣም ተጸጸተ። ቆይ ግን እንዴት ይህንን አደርጋለሁ? እኔ የማረባ ሰው ነኝ። በቃ እኔ እኮ ትንሽ ጊዜ ጠብቂኝ ብያት ነበረ። ለምንድን ነው እኔ ታማኝ ያልሆንኩት? በማለት ራሱን በመጠየቅ በጣም ተጸጽቶም አብረው በማደራቸው በጣም ይከፈዋል። የዳኒም እናት ሄመንን በጣም ታሰቃያታለች። በፍጹም አንቺ ለልጄ ሚስት ልትሆኚ አትገቢም፣ አታስፈልጊውም። ቆይ አንቺ እንዴት ነው? ምን አይነት ደፋር ነሽ? ሁለት ጓደኛሞችን አጣልተሽ እንዴት ነው ከኔ ልጅ ጋር የምትወኙ? እናም በፍጹም ልጄን አታገቢውም ብላም ትላታለች። ሄመንንም በጣም ስድባታለች። ሄመንም በጣም ይከፋታል። ወይኔ ይህ ሁሉ እኮ እኔ እናቴ ስላጣው ነው በማለት በጣም ትከፋለች። ዳኒም ደግሞ በፍጹም እማዬ ካሁን በኋላ ይሄ የኔ ምርጫ ነው እንዳትናገረት፣ እኔ አስፈቅጄሻለሁ ላገባ ነው ብዬ ሚስቴን ላመጣ ነው ብዬም ነግሬሻለሁ። ይሄን ነገር ደግሞ ካልተቀበልሽው የራስሽ ጉዳይ ነው፣ ስለዚህ እንዳትናገሪያት፣ ይሄ የኔ የራሴ ውሳኔ ነው በማለት ከእናቱ ጋር ይጣላል። እናቱም በፍጹም አንቺን ልጄን እንደዚህ አድርገሽ ከልጄ ጋር ለየሽኝ፣ አንቺ ተረገምሽ እያለች ቀን ከቀን ማሰቃየት ጀመረች። ዳጊም በጣም ተናዶ ከነፂ ጋር ባሳለፈው ጊዜ በጣም ነበር የተበሳጨው። ነፂም ግን ደግሞ በጣም ደስ ብሏታል። እስከዛሬ ድረስ ስጠብቀውና እንዲሁም ደግሞ እንዲሆን ስታደርግ የነበረው ነገር ግን ደግሞ ለብዙ ጊዜያት ያደረገችው ነገር እንዳልተሳካላትና ዛሬ ባልጠበቀችው ነገር የምፈልገው ነገር ስለሆነላት በጣም ደስ ብሎታል። ዳጊ ሳይወዳት እሷ ግን ደግሞ ግዴታ ማሰር ትፈልጋለች። ትነሳና የኔ ፍቅር በጣም ውብና ጣፋጭ ሌሊት ነበር ያሳለፍ ነው፣ እንደዚህ አይነት ቀን አሳልፈን አናቅም ነበረ ትለዋለች። በዛን ሰዓት ዳጊም በጣም ይናደዳል። ምክንያቱም ደግሞ ይሄ ነገር ስለተፈጠረና እንዲሁም ይህን ነገር ማድረግ እንደማይፈልግ ነገር ግን ደግሞ ጠጥቶ በስካር እንደሆነም ሲሰማው በጣም ነበር ያዘነው። ግን ደስተኛ ሆና ነበረ። ዳጊም ዘወር ብሎ ወደ ነፂ፣ ቆይ ግን ነፂ ምንድን ነው የተፈጠረው? ቆይ እኔ እንዳሰብኩት ምንም ነገር አልተፈጠረም አይደል ብሎ ነፂን ይጠይቃታል። ነፂም የኔ ፍቅር እንዲህ ብትልም ግን አልቀየምህም። በቃ በሙሉ ተስፋ አንድ ቀን ባሌ እንደምትሆን ተስፋ ነበረኝ። ዛሬ ግን ያቺ ምኞቴ ተሳክታልኛለች እና ምንም ነገር አልተፈጠረም ብለ ባታስታውስም ራሱ ምንም ባትልም አልቀየምህም ብላም ትለዋለች። ዳጊም በጣም ይናደዳል እንደዛ ስትለው። ይህን ነገር በፍጹም ማድረግ የማይፈልገውና እንዲሁም ደግሞ ከነፂ ጋር መለየት እንደሚፈልግ ነበር የማስበው። ጤና ይስጥልን ውድና የተከበሯችሁ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብ ናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬ እንግዲህ መልስ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮችን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱ እናመሰግናለን። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። ቤተሰብ እንግዲህ ላይክ ሼር ያደረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። ቀጥታ ወደ ቪዲዮ። ዛሬዋ ሌሊት በጣም ትለያለች ብላ ትላለች። እዩልሽ ነፂ፣ ይሄ ነገር ድጋሚ መቼም አይፈጠርም እያልኩ ነው። ደግሞ ትላንትና ፈልጌ ሳይሆን በጣም ሰገረኝ ስለነበረ እንጂ ከአንቺ ጋር እንደዚህ ማድረጉ ፍላጎት በፍጹም የለኝም ብለው ይነግራታል። እነዚህም በጣም ትናደዳለች። የዳኒ እናትም ሄመንን ቆይ ግን እንደዚህ ስትታይ ጥሩ ሰው ትመስይ ነበረ፣ ለካም መርዛማ እባብ ነሽ፣
አንቺ የማትረቢ ብላም ትሰድባታለች። ሄመንም በመደንገጥ ቆይ ምን አደረኩኝ? ምን አጠፋው? የዳኒ እናት ብላም ትጠይቃለች። ልሽ ልጄን ልታታልዩ ትችያለሽ፣ እኔን ግን በፍጹም ልታታለኝ አቺም አንቺ መጥፎ ሰውነሽ ብላም ትላለች። ሄመንም በጣም በመደንገጥ የዳኒ እናት ቆይ ግን ምን ሆነሽ ነው እንደዚህ የምትይው? አንቺም ከኔ እኩል እኮ ተጎድተሻል ብላም ትላለች። ሄመንም በሀዘኗ ላይ የዳኒ እናት መታ የተናገረቻት ነገር በጣም አሟት፣ በጣምም አስለቀሳት። ወይኔ እኔ ቆይ ግን የዳኒ እናት እኔ እንደዚህ እንደምትኝ አይነት ሴት ነኝ ብላም ትላለች። የዳኒ እናትም ከአሁን በኋላ ልጄ ጫፍ ላይ እንዳደርሽ ብላ አጥረግርጋ ሰድባቴን ጥላት ትወጣለች። ሄመንም ቁጭ ብላ ማልቀስ ጀመረች። ምክንያቱም ደግሞ እኔም የምትሰፈሰፍ እናት ነበረችኝ፣ ይህ መጥፎ ቀን በዛ በተረገመ አጥቻት ነው እንጂ በማለት እያለቀሰች እያለ በጣምም ታዝናለች። በተለይ ደግሞ ድሮ ከእናቷ ጋር የምታሳልፋቸው ነገሮችና እንዲሁም እንደዚህ ሲከፋትኝ እናቷ አይዞሽ ብላ የምትመጣላት ያን ቀን እያስታወሰች በጣም ስቅስቅ ብላም ታለቅሳለች። ዳጊም ከዚህም በፊት ያሳለፉትን ነገር ቁጭ ብሎ እያሰበ በተለይ ሄመንና ዳኒ አንድ ላይ ሆነው እየጠበቃቸው ያለ ሲቆዩበትኝ ለምንድን ነው እስካሁን ድረስ የቆያችሁብኝ ብሎም ሲበሳጭባቸው ሄመን ታውቃታለህ፣ ቶሎ መውጣት የሚባል አታውቅም። በዛ ላይ ደግሞ ልብሷንም እኔው ራሴ መርጬ ነበር ሳለብሳት የነበረው እያለ ይህን ትዝታ እያስታወሰ እኔም ድሮ አልገባኝም እንጂ በጓደኝነት ነው ብዬ እንጂ ለካ ገና በፊትም ይህንን ነገር ይመኝ ነበር እያለ ዳጊም ቁጭ ብሎ በጣም ይበሳጫል። በተለይ ደግሞ ሳይፈልግ ከነፂ ጋር በማደሩና እንዲሁም ደግሞ ዳኒና እንዲሁም ሄመን ልንጋባ ነው ወይንም ባልና ሚስት ልንሆን ነው ሲሉትኝ በጣም ነበር የተበሳጨው። ይህ ነገር ተጨማምሮ በጣም ተናደደ። እነዚህም እየፈለገችውና እንዲሁም ደግሞ ራሷ የምታስበው ነገር ስለሆነላት በጣም ተደስታ በቃ በጣም አሁን ላይ ደስተኛ ሆናለች። ዳጊም ጥሏት ቢሄድም ግን ደግሞ ምንም አልመሰላትም። ማታ ላይ አሸንፋለች። እሷም የምትፈልገው ነገር ስለሆነላትኝ ምንም ትኩረት አልሰጠችውም ነበር። በጣም ደስ ብሏት እያለ እናም ልብሷን ለባብሳ ለጓደኛዋ ሁሉን ነገር ለሜላት ለመናገር በጣም ቸኩላለች። እና የዛሬው ቀን ደግሞ መቼ ነው የሚደቅመው እያለችም በጣም ደስ ብሏት ሜሉዬ ዛሬ ጉድሽን አልሰማሽም፣ ይህንማ መጥቼ መናገር አለብኝ እያለች በጣም ደስ ብሏት እያለ ሜላትም ስልኩ ከተደወለላት በኋላ ካነሳችውም እሺ ምንድን ነው ብላ ስትላትኝ በጣም ጥሩ ነገር ተፈጥሯል፣ ላንቺ ሐዘን ለእኔ ደግሞ ደስታ ተፈጥሯል ትላለች። እና ይህ የተፈጠረውን ነገር ንገሬ ብላ ስትላት ይህን እንኳን በስልክ ሳይሆን ተገናኝተን ነው የምነግርሽ ስትላትኝ ካልነገርሽኝ ብላም